እንደምን አላችሁ የዩኒካቤል ቤተሰቦች። በዚህ ቪዲዮ ደግሞ ሶስት ከዚህ በኋላም በሚመጣው ጊዜ ዋጋ መውደቅ የማይታይባቸው ቫልዩያቸው የማይወርዱ ሶስት ምርጥ የሆኑ ዲፓርትመንቶች ወይም ደግሞ የስራ ዘርፎች የትምህርት አይነቶችን እነግራቸዋለሁ ማለት። ይህንን ስል ግን ዝም ብዬ እንዲያው በደፈናው ከራሴ ሀሳብ ምናምን ከራሴ አመለካከት ሳይሆን የአሁኑን ጊዜ ኮንሲደራል፣ አሁን ላይ ያለውን ቫካንሲ ኮንሲደራል፣ እንዲሁም ደግሞ አሁን ላይ ያሉትን የትምህርት ክፍተቶች ጥንካሬዎችን ምናምን ትንሽ ሪሰርች ብጤ አድርጌ ነው እና እኔ በነገራችን ላይ ስለ ዲፓርትመንት ስለ ምናምን ነገሮችን ሳነሳ ከአይነት አፕዴቶችን ቤዝድ አድርጌ ነው አሁን ላይ ያለውን ነገር ማርኬቱ ላይ ያለውን ዲማንድ ምናምን አይቼ የማወራው እንጂ ዝም ብዬ የራሴን አሳምሽን ብቻ አይደለም ማስቀምጠው። ይህንን ኖቲስ እንድታደርጉልኝ ይፈልጋል። እንግዲህ ሁሉም ትምህርት የሚጠቅም ነው። እኔ አሁን በተለያየ የትምህርት ዘርፍ ላይ ያላችሁ ሰዎች ይህንን ቪዲዮ ልታዩ ትችላላችሁ፣ ወይም ፍላጎታችሁም ለመማር ያለው ሀሳባችሁ ሌላ የትምህርት አይነት ሆኖ እኔ የምጠራው አሁን ከዚህ ቀጥሎ የምጠራቸው ላይሆኑ ይችላሉ። ይሄ ማለት ግን እናንተ እየተማራችሁ ያላችሁት አይጠቅምም አይረባም። የኔ ሀሳብ እኔ እያስተላለፍኩ ያለሁትን ፖዚቲቭሊ እንድትወስዱና ከምን አንጻር ከምን እንዳየሁት ለመረዳት ብትሞክሩ እላለሁኝ። ወደ ሀሳቡ እንግባ ሳላንዛዙ። እንግዲህ የኛ ጊዜ የኛ ዘመን በጣም ብዙ አፕዴቶች ያሉበት ቴክኖሎጂ በጣም የሚስፋፋበት አሁን የሚመጣውን ፊውቸር ጊዜ እንግዲህ አርቲፊሻል ኢንቴሊጀንሶች በጣም የሚስፋፉበት ቴክኖሎጂዎች በጣም አድቫንስድ የሚሆኑበት ነው እና ከዛ ጋር በተያያዘ እንግዲህ የምንማራቸው ዲፓርትመንቶች ዛሬ ላይ የምንመርጣቸው ዲፓርትመንቶች ነገ ላይ ባሏቸው እንዴት ይሆናል የሚለውን ነገር እንድትረዱ በዛ መልኩ ነቃ ብላችሁ የሚጠቅማችሁን ነገር እንድትመርጡ እንድትወስኑ የሚረዳችሁ ቪዲዮ ነው ማለት ነው። እንግዲህ የመጀመሪያው አንደኛ ደረጃ ላይ ያስቀመጥኩት ከዚህ በኋላ ቫሊዩ አይወርድም ያልኩት ዲፓርትመንት ሶፍትዌር ኢንጂነሪንግ። ይሄ ዲፓርትመንት ዲማንዱ እየጨመረ ነው የሚመጣው ከዚህ በኋላ። ምናልባት ከዚህ በፊት ኢትዮጵያ ውስጥ ሶፍትዌር ኢንጂነሪንግ ዲስ ማችም በጣም የሚወደድም የሚደነቅም ፌመስም ላይሆን ይችላል ከዚህ በፊት በነበሩ ጊዜያቶች። አሁን ግን እንደ ኢትዮጵያ ብቻም አይደለም ማየት ያለብን፣ ዓለም ወደ አንድ መንደር በቴክኖሎጂ እየመጣች ስለሆነ ዓለም በጣም ብዙ ነገሮች እዚሁ ቁጭ ብለን አሁን ብዙ የፈረንጅ ቪዲዮዎችን እናያለን፣ የፈረንጅ ነገሮችን እንከታተላለን፣ የእነሱን ላይፍ ስታይል እናያለን እና ላይክ እንደዛው ኤቭሪቲንግ ወደዛ የሚያድግ በመሆኑ ኢንተርናሽናል ስራዎችንም የመስራታችንም ኦፖርቹኒቲ ለመጨመር እንደነዚህ አይነት ዲፓርትመንቶችን መማር አስፈላጊ። ለምሳሌ ስጋት ምንድን ነው? ወደፊቱ ማርኬት ላይ ሊቀንስ የሚችለው አንድ ዲፓርትመንቱ በኤአይ የሚተካ ከሆነ፣ ሶፍትዌር ግን በኤአይ አይተካም። ምክንያቱም ሶፍትዌርን ራሱ ኤአይን ዴቨሎፕ ለማድረግ ራሱ የኤአይ ኦፕቲማይዜሽኖችን ሰርች ኢንጂኖችን ለመቆጣጠር በሙሉ ሶፍትዌር ኢንጂነሮች ያስፈልጉናል። ስለዚህ አለማችን የምትፈልጋቸው ዲፓርትመንቶች ይሆናሉ እንደ ሶፍትዌር ያሉ። ያው ከዚህ ጋር ተያይዞ ኮምፒውተር ሳይንስም እንዳለበት ሆኖ ይሄ አንደኛ ደረጃ ላይ ያስቀመጥኩት ነው። ሁለተኛ ከዚህ በኋላ ዲማንዱ አይቀንስም ብዬ የምለው ሜዲሲን ነው፣ ያው የሕክምና ትምህርት። ይህንን ስላችሁ ግን አሁን ሜዲሲን በዚህ ሰዓት የሚያስገኘውን ደሞዝ ምናምን እንዳታስቡ፣ እሱን አይደለም እያልኩ እኔ ስለ ደሞዝ እያወራሁ አይደለም። ኢንተርምስ ኦፍ መኒ ካየን አሉ አንዳንድ ዲፓርትመንቶች ጥሩ ገንዘብ ሜክ ልታደረጉባቸው የሚችሉት። ግን እኔ እያወራ ያለው ሜዲሲንን ሳነሳ ማርኬት ዲማንዱ ወይም ደግሞ የገበያውን ፍላጎት ነው ማየው። አለማችን እስካሁን ድረስ ያለው የህዝብ ብዛት እና የዶክተሮች ብዛት አይመጣጠንም። በነገራችን ላይ በእኛ ሀገር ብቻ ሳይሆን በሁሉም ሀገራት ላይ የዶክተር እጥረት አለ። የህክምና ብዙ ሰው ህክምና የተማረ ይመስለናል። በጣም በዘርፉ ብዙ ባለሙያ ያለ ነው ይመስላል። ግን ኦፍኮርስ አሉ፣ ግን በቂ አይደለም። አሁንም ኢትዮጵያ ውስጥ ሬሾ ቢሰራ አንድ ዶክተር በጣም ለብዙ ሰዎች ነው የሚደርሰው እና በአርቲፊሻል ኢንቴሊጀንስም ይህንን ሙያ መተካት ከባድ ነው። በቴክኖሎጂ አንድ ሮቦት መጥቶ ያክመኝ መርፌ ይውገኝ የሚል ሰው አይኖርም። ምክንያቱም ሰውን ለሰውነቱ፣ ለህይወቱ፣ ለነፍሱ ላለመሞት በጣም እንፈልጋለን በተፈጥሯችን እና ማንም ሰው በአርቲፊሻል ኢንቴሊጀንስ በምን በቴክኖሎጂ በመጡ ነገሮች ሊታገዝ ይችላል። ምርመራ ሊደረግ ምናምን ይችላል። ሮቦቶች ወደ ሆስፒታሎች ቢገቡ የሆነ የተለያዩ እገዛዎችን ለበሽተኞች ሊያደርጉ ይችላሉ። ግን እንደ ዶክተር ደግሞ ሊያክሙ፣ መርፌ ሊወጉ ምናምን እሱ ትንሽ ከበድ ይላል። መድኃኒት ሊያዙ አሁን አንድ የፈለገ ቢኖር በተለይ እዚህኛ ሀገር ላይ ተአማኒነትን ያገኛል ወይ ሌላውም ዓለም አክሴፕት ያደርገዋል የሚለው በጣም አስቸጋሪ ነው። ስለዚህ የህክምና ሙያ ቫሊዩ አይወርድም፣ በጣም እየጨመረ ነው የሚሄደው ተፈላጊነቱ። ኢትዮጵያ ውስጥ ያለውን ደሞዝ ምናምን እሱ እንድታስቡ አይደለም ብያቸዋለሁ። ስለ ደሞዝ አይደለም እያወራ ያለሁት፣ ስለ ዲማንድ ነው፣ ስለ ፍላጎቱ ነው። ተፈላጊነቱ የሚጨምር ነው፣ አይቀንስም። ሶስተኛውና የመጨረሻው በዚህ ቪዲዮ ማለት እነዚህ ብቻ ናቸው ወደፊት ላይ ቫልዩአቸው የሚወርደው ምናምን እያልኩ አይደለም፣ በሰፊው እሰራላችኋለሁ ቪዲዮ። ሶስተኛውና የመጨረሻ በዚህ ቪዲዮ ላው ነው ወይም ደግሞ የህግ ትምህርት።
ይሄ ተፈላጊነቱ ከዚህ በኋላም እየጨመረ የሚሄድ ዲፓርትመንት ነው። ኢትዮጵያ ውስጥም በጣም ይፈለጋል። የህግ ትምህርት ህግ የተማሩ ሰዎች ያው የሶሻል የተማሩ ሰዎች ናቸው ወደዚህ የሚገቡት እና በጣም አድቫንቴጅስ ነው። በጣም በርካታ ነገሮችን መስራት ትችላላችሁ። በግል ጥብቅና የመቆም በቃ እስከ ላዌር እስከ ዳኝነት የመሄድ እድል አላቸው። ፖለቲክሱ ውስጥም ብትገቡ አብዛኞቹ ሰዎች በዚህ መስመር ያለፉ ናቸው እና ይህ ዲፓርትመንት በጣም ጠቃሚ ነው ብቻለ እና ብትማሩ ተሳክቶላችሁ ማለት ነው። እነዚህ ቫሊያቸው አይቀንስም። ምክንያቱም በቃ ሮቦት ይዳኘን። ያው አንዳንድ ሀገራቶች ጀምረዋል ሚኒስትሮችንም ምናምን ማስቀመጥ፣ ግን የህግ ነገር በጣም ሞር ኮምፕሊኬትድ የሆነ የአእምሮ ስራ የሚጠይቅ ስራ ነው። ማለትም ህግ በባህሪው ስራው በጣም ማገናዘብን በጣም ክሪቲካል ቲንኪንግን የሚጠይቅ ነው። ዳኝነት ቀላል አይደለም። ሶ አንድ ሰው ሮቦት የፈረደውን ፍርድ ትክክል ነው ብሎ አምኖ ይግባኝ ሳይጠይቅ ወደ ቤቱ ይገባል ማለት አስቸጋሪ ነው። ማለት እኔ እያሰብኩ ያለሁት የወደፊቱን ዓለም የሚቆጣጠረው አርቲፊሻል ኢንቴሊጀንስ ነው። አርቲፊሻል ኢንቴሊጀንስ እና ቴክኖሎጂ እየተስፋፋ ነው የሚመጣው ከዚህ በኋላ በሚመጡት ጊዜያቶች እና እነዛ ነገሮች ይቀሩታል ወይ ይተኩታል ወይ ይህን ስራ ብለን ብናስብ የህግ ስራ፣ የህክምና ስራ እና ሶፍትዌር ኢንጂኒሪንግ በቀላሉ በእነዚህ ስራዎች ወዲያው ሪፕሌስ የምናደርገው አይደለም። ዲፕ የሆነ ስኪል ነው። ሶ እነዚህን ሶስቱን ለዚህ ቪዲዮ አዘጋጅቼላችኋለሁ። ይሄ ቻናል መልካም ነገሮችን እንደ ወንድም የምንማማርበት ቁም ነገሮችን የምትጨብጡበት ቻናል ነው። ሰብስክራይብ ማድረግ ይጠቅማችኋል፣ እኛንም ያበረታተናል። ስለዚህ ዋይናት ለምን አይደረግም? ሰብስክራይብ አድርጎ ይህንን ቪዲዮ። ቀጣይ በሌላ ቪዲዮ ደግሞ እስከምንገናኝ መልካም ጊዜ ይሁንላችሁ።